አምባሰል ምሽጉ እንደ ገል ሲሰበር፣ ጠላት ሲነፋረቅ፣ ጀግና ይስቅ ነበር። በአምባሰል ሰንሰለታማ ተራሮች ላይ ከትላንት ጀምሮ እስከ ዛሬ ማርፈጃ የዘለቀው ተጋድሎ በፋኖ አንጸባራቂ ድል አድራጊነት ተጠናቋል። በዚህ መብረቃዊ እርምጃ ከ150 በላይ የሚሆን የጠላት ኃይል ሙሉ በሙሉ ያለቀ ሲሆን አንድ ሞርታርና 6 ብሬንና ስናይፐርን ጨምሮ ከ80 በላይ የነፍስ ወከፍ ክላሽንኮቭ መሳሪያና አንድ ተሽከርካሪ ሙሉ ሬሽንና ተተኳሽ በጀግናው ፋኖ ቁጥጥር ስር ውሏል። የአምባሰል ምሽግ እንደ ገል የተሰበረበትና ተፈጥሮም ጭምር ለጠላት መቀበሪያነት ያገዘችበት ይህ ታሪካዊ ተጋድሎ የፋኖን ልዩ የጦር ብልሃትና እምቅ አቅምን ዳግም ያሳየ ሆኗል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ጀብደኛው ምኒልክ ዕዝ ባቀነባበረው ረቂቅ ወታደራዊ ስልት 2 አርበኞች እጅ ሰጠን በሚል ተልዕኮ ወደ ጠላት ሰርገው እንዲገቡ በማድረግ የባንዳና የቅጥረኛ ሚኒሻ ስብስብን በቦምብ እሳት አጋይተው ያለምንም መስዋዕትነት ወደ ሀዳቸው ተመልሰዋል። በዚህ የፋኖ አንዳች ታምራዊ የጦር ጥበብ በታየበት ልዩ ኦፕሬሽን ከ10 በላይ ቅጥረኛ የሚኒሻ አባላት ሲገደሉ ቁጥራቸው በውል ያልታወቀ በርካቶች ደግሞ በከባድ ሁኔታ መቁሰላቸው ታውቋል። ይህ ድል የፋኖን የደህንነት መረብ ጥንካሬና የብልጽግናን ሰራዊት የንቃት ማነስ እንዲሁም የመዋቅር መፍረክረክና መበስበስን ያጋለጠ ሲሆን ለመላው የፋኖ ደጋፊዎች ታላቅ ኩራት፣ ለጠላት ደግሞ ታላቅ መርዶ ሆኗል ነው የተባለው። መረጃውን በዝርዝር አጠናቅረነዋል፣ ታደምጡታላችሁ። በሌላኛው መረጃችን ፋኖ በእነማይና በሸበል በረንታ ግንባሮች በፈጸመው መብረቃዊ የደፈጣ ጥቃት ያገዛዙ ቅጥረኛ ወታደሮችንና ካድሬዎችን አይቀጡ ቅጣት በመቅጣት አንጸባራቂ ድል ተቀዳጅቷል። በእነማይ ግንባር በተፈጸመ ደፈጣ ጥቃት በርካታ ያገዛዙ ወታደሮች ሙትና ቁስለኛ ተደርገዋል። 2 የጦር ተሽከርካሪዎችም ወድመዋል። በተመሳሳይ በሸበል በረንታም ምርጫ ቅስቀሳ እናካሄዳለን በሚል ተንቀሳቅሶ የነበሩ ካድሬዎች ተመትተዋል። በዚህም በርካቶች ቆስለው በሞትና በሕይወት መካከል ይገኛሉ። መረጃውን ታደምጡታላችሁ። በተያያዘ ዜና በፍኖተ ሰላም ከተማ አገዛዙ በግዳጅ ሊያካሄደው አቅዶት የነበረው የምርጫ ቅስቀሳ በፋኖ የሰርጂካል ኦፕሬሽን ምድብተኞች ቅንጅታዊ እርምጃ ሳይጀመር ከሽፏል ተብሏል። መረጃውን በዝርዝር ይዘነዋል። አድማጭ ተመልካቾቻችን እንደምን ዋላችሁ፣ እንደምን አመሻችሁ። አርዕስተ ዜናውን በማስቀደም የዛሬ ግንቦት 2 2018 ዓ.ም ዕለታዊ የጦር ግንባር መረጃዎችን እንዲሁም የሀገር ውስጥና ሌሎች የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። የአምባሰል ተራሮች ዛሬም እንደ ትላንቱ የብልጽግናው አገዛዝ ዙፋን አስጠባቂ ሰራዊት መቀበሪያ መሆናቸውን ቀጥለዋል። የአምባሰል ተራሮች መሸከም ከሚችሉት በላይ በጠላት አስከሬን ተሞልተዋል። ጀብደኞቹ የምኒልክ ዕዝ አርበኞች በአምባሰል ሰንሰለታማ ተራሮች ላይ ያገዛዙን ዙፋን አስጠባቂ ሰራዊት አይቀጡ ቅጣት በመቅጣት አንጸባራቂ ድል ተቀዳጅተዋል። ለወትሮው እኒህ አምባሰሎች አበላል ያውቃሉ፣ ከጤፍ እንጀራ ላይ ሳማርጉ ይላሉ ነበር ተረቱ። አሁን ደግሞ እኒህ አምባሰሎች አቤት የውጊያ ጥበባቸው የሚል ብሂልም ተጨምሮበታል። የአምባሰል ማርቆራጭ ሲሄድ አጎንብሶ ሲመለስ ቀጥ ይላል። የልቡን አድርሶ እንደተባለ ሁሉ ድምፃቸውን አጥፍተውና ጅሬ የጠላት ሰራዊትን ዶግ አመድ አድርገውት ያሻቸውን ሰርተዋል። የጠላትን ምሽግ ቁልፍ ክርችም ጥርቅም አድርገው የጠላት ጦር ዳሽቆ እንዲቀር አድርገውታል። በአምባሰል ግንባር ድብልና አካባቢ ላይ ከትላንት ግንቦት 1 2018 ዓ.ም ጀምሮ እስከ ዛሬ ግንቦት 2 ረፋር ድረስ የምኒልክ ዕዝ አርበኞች ባደረጉት ተጋድሎ የጠላት ምሽግ ብርቁስቁስ ወጥቷል። በዚህ አካባቢ ሰፍሮ የነበረ የጠላት ሰራዊትም ዳሽቆ ቀርቷል። ጥቂት የቀሩ ወታደሮች ነበሩ። እነሱም ሕይወታቸውን ለማትረፍ ሲሸሹ ገደል ገብተው ቀርተዋል። የአምባሰል ተራራና ገደልም አርበኛ ሆኗል። ልክ እንደ አንድ ዘማች የሚሸሸውን የጠላት ብልጽግና ወታደርን ዋጥ አድርጎት ቀርቷል። ተፈጥሮም ፊቷን ያዞረችበት የብልጽግናው አገዛዝ የሚይዘው የሚጨብጠው አጥቶ እየተፍረከረከ ይገኛል። አምባሰል ምሽጉ እንደ ገል ሲሰበር፣ ጠላት ሲነፋረቅ፣ ጀግና ይስቅ ነበር የተባለውም እዚህ ላይ ነው። ለ2 ቀናት በዘለቀውና እጅን ባፍ በሚያስጭነው በዚህ ታሪካዊ አውደ ውጊያ የፋኖ የጦር ብልሃትና ጥበብ ደምቆ የታየበት ሲሆን የብልጽግናው ቡድን ተላላኪዎች የፋኖን ክንድ መቋቋም አቅቷቸው እንደደረቀ ዛፍ ቅጠል ሲረግፉም ተስተውሏል። የአማራ ሕዝብ የህልውና ዘብ የሆነው ፋኖ በድል ግስጋሴ ቀጥሎ ዛሬም በአምባሰል ተራሮች ላይ በድምቀት በድል ታጅቦ ውሏል።
ከግንቦት 1 2018 ዓ.ም ማለዳ ጀምሮ እስከ ዛሬ ማርፈጃ ድረስ ለሁለት ቀናት በተካሄደው ከባድ ውጊያ የምኒልክ ዕዝ አሃድ የሆኑት 104ኛና 101ኛ ኮሮች በቅንጅት ባደረጉት ኦፕሬሽን የአገዛዙን ቅጥረኛ ሰራዊት አይቀጡ ቅጣት ቀጥተውታል። በአምባሰል ወረዳ ድብልና ዳቃ በተባሉ ቦታዎች ላይ 101ኛ ኮር 35ኛ ክፍለ ጦር እንዲሁም የ104ኛ ኮር 24ኛና 23ኛ ክፍለ ጦሮች በጋራ በወሰዱት ወታደራዊ እርምጃም የጠላትን አንድ ሙሉ ሬጅመንት ሰራዊት ሙሉ በሙሉ ዱቄት አድርገውታል። በተጋድሎ ከ150 በላይ የጠላት ሰራዊት ማለቁን የተሰማው ቀሪው ኃይልም ሕይወቱን ለማትረፍ በሚሸሽበት ወቅት በአምባሰል ገደል ተወርውሮ ገብቶ አልቋል። በዚህ ከባድ ተጋድሎ የአገዛዙ 104ኛ ኮር 36ኛ ክፍለ ጦር 5ኛ ሬጅመንትን ጨምሮ ሌሎች ከ3ኛና ከ4ኛ ሬጅመንቶች የተወጣጡ እንዲሁም የክፍለ ጦሩ ቃኞችም ከጥቅም ውጭ ተደርገዋል። የፋኖ ክንድ የበረታባቸውና የወገን ጦርን ስልታዊ ጥቃት መቋቋም ያቃታቸው ተላላኪ ወታደሮች ሲሸሹ ገደል ገብተው አልቀዋል። የአምባሰል ተራራም አርበኛ ሆኗል። ተፈጥሮም ፊቷን አዙራለችም። በዚህ ከባድ ተጋድሎ 182 ሚሜ ሞርታር ከነሙሉ ሳጥን ተተኳሹ 4 ብሬን መትረየስ እንዲሁም 2 ስናይፐር ከ80 በላይ ክላሽንኮቭ ጠመንጃ ከ5000 በላይ የክላሽ ተተኳሽ 2500 የድሽቃ ተተኳሽ አንድ ሙሉ መኪና የጥላት ሬሽን በፋኖ ቁጥጥር ስር ውሏል። ከነ ሹፌሩ ነው ተሽከርካሪው በፋኖ ቁጥጥር ስር የዋለው። ይህ ድል የብልጽግናው አገዛዝ ዙፋን እየተናወጠ መሆኑንና የፋኖ የትግል ስልት ከጊዜ ወደ ጊዜ እየተራቀቀ መምጣቱን ያሳየ ነው ተብሏል። የአምባሰል ተራሮች ዛሬም እንደ ትናንቱ ለወራሪና ለካሃዲ ሰራዊት መቀበሪያ፣ ለነጻነት ናፋቂው የአማራ ሕዝብ ደግሞ የድል አውድማ ሆነው ቀጥለዋል። የተከበራችሁ አድማጭ ተመልካቾቻችን ወደ መርሳው መረጃችን እናልፋለን። ጀብደኛው ምኒልክ ዕዝ ባቀነባበረው ረቂቅ ወታደራዊ ስልት ሁለት አርበኞች እጅ ሰጠን በሚል ልዩ ተልዕኮ ወደ ጠላት ሰፈር ዘልቀው እንዲገቡ በማድረግ የባንዳና የቅጥረኛ ሚኒሻዎችን ስብስብ በቦምብ አጋይተው ተመልሰዋል። በዚህ አንዳች ተአምራዊ የፋኖ የጦር ጥበብ በታየበት ልዩ ኦፕሬሽን ከ10 በላይ ሚኒሻ አባላት ተገድለዋል። ሌሎች በርካቶችም ቆስለው በሞትና በሕይወት መካከል ይገኛሉ። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦር ባቀነባበረው ረቂቅ ወታደራዊ ስልት የጠላት ኃይል ተፍረክርኮ ተሽመድምዶ ሞትና ቁስለኛውን ታቅፎ ቀርቷል። ይህ ኦፕሬሽን የፋኖን እምቅ አቅምና የጠላትን መሽመድመድ በግልጽ ያሳየ ጦር ስልት ነው ተብሏል። የአገዛዙን ዙፋን ለመጠበቅ ህዝባቸውን አሳልፈው ለሰጡ ባንዳዎች መርሳ ከተማ የሲኦል ደጃፍ ሆናባቸው ውላለችም። የምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦር አባላት የሆኑት አርበኛ ሐሰን በንቴና አርበኛ ሁሴን ኢማም የተባሉ ድንቅ ተዋጊዎች የጠላትን ሰራዊትና መንገድ መሪ ባንዳዎችን ለመደምሰስ የተሰጣቸው ልዩ ተልዕኮ በስኬት አጠናቀዋል። ጀግና አርበኞቹ የጠላትን ስነ ልቦና ለመስበር መረጃ ለማግኘት እጅ ሰጥተናል በሚል ስልታዊ መንገድ ወደ ጠላት ሰፈር ዘልቀው የገቡ ሲሆን ዛሬ ግንቦት 2 2018 ዓ.ም በሰሜን ወሎ ሀብሮ ወረዳ መርሳ ከተማ ውስጥ የሚሊሻ ኃይሎች ተሰብስበው ባሉበት የቦምብ እሳት አስታቅፈዋቸዋል። ጀግኖቹ አርበኞች የጠላት ስብስብ መሃል በመግባት ኤፍ1 የእጅ ቦምብ በመጠቀም በከፈቱ ጥቃት ከ10 በላይ ቅጥረኛ ሚሊሻ ተገድሏል። ቁጥራቸው በውል ያልታወቀ በርካታ የሚሊሻ አባላትም በከባድ ሁኔታ ቆስለዋል። ከፍተኛ ድንጋጤና ሽብር የነገሰበት ይኸው ጥቃት ጠላት በገዛ ቤቱና በገዛ ምሽግ ውስጥ እንኳን እንዳይቀመጥ አድርገው ደህንነት አልባ አድርገውታል። ተልዕኳቸውን በላቀ የጀግንነትና የጥበብ ደረጃ የፈጸሙት አርበኞቹ ያለምንም የጭረት ጉዳትና መስዋዕትነት ወደ እናት ክፍለ ጦራቸው በድል ተመልሰዋል። ወደ አሃዳቸው ሲቀላቀሉም በክፍለ ጦሩ ከፍተኛ አመራሮችና በጓዶቻቸው ደማቅ የክብር ወታደራዊ አቀባበል ተደርጎላቸዋል። ይህ ድል የፋኖን የደህንነት መረብ ጥንካሬና የብልጽግናን ሰራዊት የንቃት ማነስ እንዲሁም የመዋቅር መፍረክረክንና መበስበስን ያጋለጠ ሲሆን ለመላው የፋኖ ደጋፊዎች ታላቅ ኩራት፣ ለጠላት ደግሞ ከባድ መርዶ ሆኖ ተመዝግበዋል። የአማራ ፋኖ ለነጻነቱ ለክብሩ ሲል ለህዝቡ ሲል የማይገባበት ምሽግ የማይበጣጠሰው የጠላት ሰንሰለት እንደሌለም በተግባር አሳይቷል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እያለፍን ነው። ፋኖ በእነማይና በሸበል በረንታ ግንባሮች በፈጸመው መብረቃዊ የደፈጣ ጥቃት ያገዛዙ ቅጥረኞችን አይቀጡ ቅጣት በመቅጣት ድል ተቀዳጅቷል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር አርበኞች በእነማይና ሸበል በረንታ ግንባሮች በወሰዱት መብረቃዊ እርምጃ ነው ያገዛዙን ጦር ሙትና ቁስለኛ በማድረግ እንዲሁም እቅዱን በማምከን ድል የተቀዳጁትም።
አገዛዙ ህዝቡን ለማታለል ያቀዱ የሐሰት ምርጫ ቅስቀሳ በፋኖ ክንድ የውሃ ሽታ ሆኖ የቀረ ሲሆን ለባንዳዎችና ለቅጥረኞች ምስራቅ ጎጃም ዳግም የማይመለሱባት ሲኦል ሆናባቸዋለችም። የጀግናው ሽፈራው ገርባው ልጆች የ64ኛ ክፍለ ጦር ሞታይ ፈሪ አርበኞች የጥላትን እንቅስቃሴ ከማደናቀፍና እቅዱን ከማምከን ጀምሮ ሙትና ቁስለኛ በማድረግ አሽመድምደውታል፣ አፍረክርከውታል። ትላንት ግንቦት 1 2018 ዓ.ም ምሽት በእነማይ ወረዳም የትመን ንዑስ ከተማ ተነስቶ ወደ ቢቸና በመጓዝ ላይ በነበረ ያገዛዙ ቅጥረኛ ሰራዊት ላይ ሁለት አምባ ድቢሳ ቀበሌ ልዩ ስሙ ልወያ ጎጥ ላይ በታቀደ የደፈጣ ኦፕሬሽን ከፍተኛ ኪሳራ ጥላት አስተናግዷል። በሁለት ፓትሮልና በአንድ ዶልፊን ተሽከርካሪ ተጭኖ ሲጓዝ የነበረው የጥላት ኃይል በፋኖ የደፈጣ ጥቃት አይቀጡ ቅጣት ተቀጥቷል። በጥቃቱ በርካታ የሰራዊቱ አባላት ሙትና ቁስለኛ ሲሆኑ ሁለት የጥላት የጦር ተሽከርካሪዎችም ሙሉ በሙሉ በሚባል ደረጃ ከጥቅም ውጭ ተደርገዋል። በሸበል በረንታ መርገጭ ንዑስ ከተማ አገዛዙ ምረጡኝ በሚል የሐሰት ፕሮፓጋንዳ ህዝቡን ለማታለል ሲሞክር የነበረው ቅስቀሳ በጀግኖቹ ጥይት ተበትነዋል። የ64ኛ ክፍለ ጦር አባላት ባደረጉት ድንገተኛ ስቦ የመምታት እርምጃ ቅስቀሳውን ሲመሩ የነበሩ ባንዳዎች ተመትተዋል። በዚህ ኦፕሬሽን ህዝቡን ሲያሰቃይ የነበረው ቀንደኛ ባንዳ ጀንበሩ ዋለና ስሙ ያልታወቀ ሌላኛው የሚሊሻ አባል በጀግኖቹ የብሬን ጥይት ለአንዴና ለመጨረሻ ጊዜ አሸልቧል። ይህ እርምጃ ለሌሎች ወዳደር ባንዳዎችና ለአገዛዙ ተላላኪዎች ትልቅ ማስጠንቀቂያ ሲሆን ፋኖ በፈለገበት ቦታና ሰዓት ጥላትን የመቅበር ብቃት እንዳለው ዳግም ያረጋገጠበት ተጋድሎና ድል ነው ተብሏል። አድማጭ ተመልካቾቻችን መረጃዎቻችን ቀጥለዋል። በፍኖተ ሰላም ከተማ አገዛዙ በግዳጅ ሊያካሄድ አቅዶት የነበረው የምርጫ ቅስቀሳ በፋኖ የሰርጂካል ኦፕሬሽን ምድብተኞች ቅንጅታዊ እርምጃ ሳይጀመር ከሽፏል። ብልጽግና ዛሬ ግንቦት 2 2018 ዓ.ም በፍኖተ ሰላም ከተማ የምርጫ ቅስቀሳ ለማካሄድ ጠርቶት የነበረው የግዳጅ ሰልፍ በምዕራብ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር የሰርጂካል ኦፕሬሽን ምድብተኞች ተበትኗል። የ77ኛ ክፍለ ጦር አናብስቶች ሻለቃ 1 እና ሻለቃ 2 እንዲሁም ከሻለቃ 4 ጋር ትስስር በመፍጠር የግዳጅ ሰልፉ ከመካሄዱ በፊት የአብይ አህመድ ዙፋን አስጠባቂ ተከማችተውበት የነበሩበት አካባቢ ላይ ጥቃት በመፈጸማቸው ካድሬዎቹ የጠሩትን ሰልፍ ትተው ሕይወታቸውን ለማትረፍ እግሬ አውጭኝ ፈርጥጠዋል። በአሁኑ ሰዓት ዙ-23 እና ሌሎች ከባባድ መሳሪያዎችን በየአቅጣጫው እየተኮሰ ውድመት እያደረሰ ስለመሆኑም ተጠቁሟል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ትላንት በመረብ ሚዲያ የረፋድ ዜና ወጃችን ላይ ከአዲስ አበባ ተነስቶ መቀለ ላይ ማረፍ የነበረበት የኢትዮጵያ አየር መንገድ በረራ ቁጥር AT0100 ሳይሳካ ወደ መነሻው መመለሱን መዘገባችን አይዘነጋም። በረራው ሊቋረጥ የቻለው በቴክኒክ ብልሽት ሳይሆን መቀለ አውሮፕላን ማረፊያ አካባቢ በተፈጠረ የጂፒኤስ መስተጓጎል መሆኑም ተሰምቷል። የህወሓት አመራሮችና ጀነራሎች ከድሮን ጥቃት ህዝባቸውንና ራሳቸውን ለመከላከል የሚጠቀሙባቸው የጂፒኤስ ማፈኛ ወይንም ጃሚንግ መሳሪያዎች ለሲቪል በረራው መቋረጥ እንደ ምክንያት ተጠቅሷል። ይህንንም የጠቀሱት የብልጽግና መንደር ሰዎች ናቸው። ትናንት ረፋድ 1 ሰዓት ከ45 ላይ መቀለ አሉላ አባ ነጋ አውሮፕላን ማረፊያ ሊያርፍ ጥቂት ደቂቃዎች ሲቀሩት በድንገት አቅጣጫ ቀይሮ ወደ አዲስ አበባ የተመለሰው AT0100 በረራ መንገደኞችን ለከፍተኛ እንግልት መዳረጉ አይዘነጋም። አውሮፕላኑ መቀለ ሊያርፍ ሲቃረብ የአሰሳና የመገናኛ ዘዴ ወይንም ጂፒኤስ ሙሉ በሙሉ እንዲቋረጥ ተደርጓል። ይህ ደግሞ በዘመናዊ የበረራ ስርዓት ውስጥ አውሮፕላኑን ለአደጋ የሚያጋልጥ በመሆኑ አብራሪው በረራውን ሰርዞ ወደ አዲስ አበባ ለመመለስ ተገዷል። የህወሓት ኃይሎች የራሳቸውንና የህዝባቸውን ደህንነት ለመጠበቅ ድሮኖች ኢላማቸውን እንዳያገኙ የሚያደርጉ የጂፒኤስ ምልክቶች ማፈኛዎችን ማለትም ጂፒኤስ ጃመርስ የተባሉ መሳሪያዎችን በስፋት እየተጠቀሙ እንደሚገኙ ተሰምቷል። ብልጽግና የአየር መንገዱን ማለትም የመቀለ አሉላ አባ ነጋ አውሮፕላን ማረፊያ የጂፒኤስ መሳሪያዎችን ለድሮን ጥቃት መፈጸሚያ አገልግሎት እየተጠቀመባቸው እንደሆነም ነው የተነገረው። የህወሓት ኃይሎች ህዝባቸውንና ራሳቸውን ከድሮን አደጋ ለመከላከል ሲሉ ይህንን መሳሪያ ጃም እንዳደረጉትም ተሰምቷል። ይህንን መረጃ ያወጡትም ራሳቸው የብልጽግና ሰዎች ናቸው። ድሮኖች ኢላማቸውን ለመምታት የሚጠቀሙበትን ሲስተም ለማደንዘዝ የተዘረጉት እነዚህ መሳሪያዎች የሲቪል አውሮፕላኑ የሬዲዮና የጂፒኤስ ግንኙነትን አቋርጠውታል ተብሏል። አየር መንገዱ እስካሁን በይፋ የሰጠው መግለጫ ባይኖርም አውሮፕላኑ በዚሁ ምክንያት በረራውን አቋርጦ ስለመመለሱ ነው የተነገረው። አድማጭ ተመልካቾቻችን ወደ ተያያዘ መረጃችን እናልፋለን። የኢትዮጵያ አየር መንገድ የነዳጅ ዋጋ በመጨመሩ የተነሳ በአገር ውስጥ በረራዎችን ለመቀነስ ስለማቀዱም ተሰምቷል። በአፍሪካ ግንባር ቀደም የሆነው አሁን ላይ ግን ግዙፍ ስምን ተሸክሞ ለአብይ አህመድ ወታደሮችን ለውጊያ ሲያመላልስ የሚስተዋለው አየር መንገዱ የነዳጅ ፍጆታን ለመቀነስ አንዳንድ እርምጃዎችን ለመውሰድ እያሰብኩ ነው ሲል አስታውቋል። ዘገባውን ያወጣው ኢትዮጵያን ኦብዘርቨር ሲሆን እንደ ዘገባው ከእነዚህ እርምጃዎች ውስጥ የአገር ውስጥ በረራዎችና አጫጭር ጉዞዎችን ለመቀነስ መታቀዱን ገልጿል።
ዜና አውታሩ ባቀረበው ዘገባ የኢራን ጦርነት ከተቀሰቀሰ ወዲህ የአውሮፕላን ነዳጅ በጥፍ የጨመረ ሲሆን ይህ ደግሞ የአየር መንገድ ወጪ ቆጣቢ እርምጃዎችን እንዲከተል አስገድዶታል ብሏል። በመሆኑም በዚህ ስትራቴጂው አንዳንድ የአገር ውስጥ በረራዎችን የማቆም ወይም የመቀነስ እቅድ መያዙም ተገልጿል። ከቅርብ ሳምንታት ወዲህ የኢትዮጵያ አየር መንገድ ከናይጄሪያው ዳንጎቴ አማራጭ ነዳጅ የሚያገኝበትን መንገድ እየፈለገ መሆኑን የጠቀሰው ዘገባው፣ ይሁንና ይህ ግን እየጨመረ የመጣውን የነዳጅ ቀውስ ሊያቃልል እንዳልቻለም አስረድቷል። አየር መንገዱ በእንቅስቃሴው ውስጥ የአገር ውስጥ በረራዎች ወሳኝ ቢሆኑም ባለፈው ዓመት በአገር ውስጥ በረራ $28 ሚሊዮን ማክሰሩን ማስታወቁ አይዘነጋም። እነዚህ ኪሳራዎች ያጋጠሙት በምንዛሬ ዋጋ መለዋወጥና እየጨመረ በሚሄደው ወጪ የተነሳ መሆኑም ተገልጿል። የዓለም አቀፍ በረራ ትኬቶች የሚሸጡት በአሜሪካን ዶላር ሲሆን የአገር ውስጥ በረራ ግን የሚከናወነው በብር መሆኑ የአየር መንገዱ ለምንዛሬ መቀነስና የዋጋ ግሽበት እንደሚያጋልጠው ባለሙያዎች ጠቅሰዋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በኢትዮ ሱዳን ድንበር ውጊያ መቀስቀሱ ተሰምቷል። የሱዳን ጦርነት ወደ ኢትዮጵያ እየተስፋፋ ስለመሆኑም የሚያሳዩ መረጃዎች እየወጡ ነው። ለኢትዮጵያ ቅርብ በሆነው የሱዳን ብሉ ናይል ግዛት ከባድ ውጊያ ተደርጓል። ፈጥኖ ደራሽ ኃይሉና የሱዳን ጦር ስትራቴጂክ ስፍራዎችን ለመቆጣጠር እርስ በርስ ከባድ ውጊያ መክፈታቸው ተሰምቷል። በውጊያው ኤስፒኤልኤምኦ ተብሎ የሚጠራው የደቡብ ሱዳን አማጺ ከሄሜቲ ጦር ጎን ተሰልፎ እየተዋጋ ይገኛል። በተጨማሪም ጸረ አማራውና ሀገር አፍራሹ የብልጽግና ቡድን ከሄሜቲ ጎን ተሰልፎ ወታደርንና ሌሎች ከባባድ መሳሪያዎችን እስከ ማገዝ የደረሰ ውጊያ እያደረገ ስለመሆኑም ተሰምቷል። ፈጥኖ ደራሽ ኃይሉ ከአሶሳ በኩል ድጋፍ እየተደረገለት ስለመሆኑ ነው ምንጮች የጠቀሱትም። የኢትዮጵያ ውጭ ጉዳይ ሚኒስቴር ባለፈው ሳምንት ባወጣው መግለጫ የህወሓት ቅጥረኛ ወታደሮች በምዕራብ ኢትዮጵያ አቅጣጫ ከአልቡርሃን ኃይሎች ጎን ተሰልፈው እየተዋጉ ነው ሲል መክሰሱ አይዘነጋም። ህወሓት በበኩሉ ይህንን የ4 ኪሎ ክስ መሰረተ ቢስ ሲል ውድቅ አድርጎታል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የዋይት ሀውስ የትራምፕ አስተዳደር ሜይ 6 ይፋ ባደረገው የ2026 የጸረ ሽብር ስትራቴጂ በምስራቅ አፍሪካ የሚካሄደውን ከአልሸባብና አይኤስ ጋር የተያያዙ የሽብር ቡድኖች ውጊያ ኃላፊነትን ለቀጠናው መንግስታት የሚተው አዲስ ፖሊሲ ይፋ አድርጓል። በአጋሮች የሚመራ የተሰኘው ይህ አዲሱ ማዕቀፍ አሜሪካ በአፍሪካ ያላትን ወታደራዊ ተሳትፎ በማሳነስ የውጊያውን ከባድ ሸክም እንደ ኢትዮጵያና በአፍሪካ ህብረት የድጋፍና ማረጋጋት ተልዕኮ ስር በሚንቀሳቀሱ ኃይሎች ትከሻ ላይ የሚጥል ነውም ተብሏል። ነገር ግን ኢትዮጵያ ጦሯ ተበትኖ አልቋል። ገሚሱም በሰሜኑ ጦርነት ተሽመድምዶ የጠፋ ሲሆን ቀሪው ደግሞ አሁን እየተካሄደ ባለው በአማራ ክልሉ ጦርነት የአፈርና የአሞራ ሲሳይ ሆኖ እየቀረ ነው። አድማጭ ተመልካቾቻችን በኢራንና በአሜሪካ እንዲሁም በእስራኤል መካከል እየተደረገ ባለው ጦርነት ምክንያት ስለወጡ ዘገባዎች እናሰማችኋለን። የተባበሩት መንግስታት ድርጅት የምግብና የእርሻ ድርጅት ክፍል ፋኦ በባህረ ሰላጤው ጦርነት ከተጀመረ ወዲህ ለሶስተኛ ተከታታይ ወር ሚያዝያ ላይም የዓለም የምግብ ዋጋ ጭማሪ ማሳየቱን አስታውቋል። ይህ ጭማሪ በዋናነት የተከሰተው አሜሪካና እስራኤል በኢራን ላይ ጥቃት መፈጸም መጀመራቸውን ተከትሎ በአትክልት ዘይቶች ላይ በተከሰተ የዋጋ መጨመር ምክንያት ነው ብሏል። ፋኦ በዓለም ላይ ለግብይት የሚቀርቡ የምግብ ሸቀጦች ዋጋን የሚከታተልበት የዓለም የምግብ ጠቋሚ ሰንጠረዥ እንደሚያመለክተው የምግብ ሸቀጦች ዋጋ ባለፈው ሚያዝያ ወር በ1.6 በመቶ ጭማሪ አሳይተዋል። በኢራን ላይ የተከፈተው ጦርነት ከጀመረ በኋላ በባህረ ሰላጤው በሚገኙ ወሳኝ የጭነት መርከቦች መተላለፊያ ሆርሙዝ ወሽመጥ የሚደረገው እንቅስቃሴ የተገደበ ሲሆን አሁንም ይኸው ችግር ባለበት እንደቀጠለ ነው። 20 በመቶ የሚሆነው የዓለም የነዳጅ ፍጆታ በሆርሙዝ በኩል የሚያልፍ ከመሆኑ በተጨማሪ ለግብርና ስራ ከሚውለው የኬሚካል ማዳበሪያ 1/3 የሚጓጓዘውም በዚሁ ወሽመጥ ነው። የመተላለፊያው መዘጋት የነዳጅ የማዳበሪያና ለምግብ ምርት አቅርቦት የሚውሉ ሌሎች ግብአቶች ላይ እጥረት አስከትሏል። በዚህ ሳቢያ የማዳበሪያ ዋጋ 80 በመቶ መጨመሩም ተሰምቷል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ኢራን ከአሜሪካ ጎን የሚቆሙ ሀገራት በሆርሙዝ ሰርጥ ለማለፍ አስቸጋሪ ሁኔታ ይገጥማቸዋል ስትል አስታወቀችም። በቅርቡ አሜሪካ በኢራን ፍላጎቶች ላይ ማዕቀብ የጣለች ሲሆን መርከቦች በሆርሙዝ ሰርጥ ለማለፍ ሲሉ ለኢራን ክፍያ እንዳይፈጽሙ ማስጠንቀቂያ ሰጥታ ነበረ። እንዲሁም አሜሪካና ባህሬን የሆርሙዝ ሰርጥን ጉዳይ በተመለከተ ለተባበሩት መንግስታት ድርጅት ረቂቅ የውሳኔ ሀሳብ አስገብተው ነበረ። ኤኤፍፒ ይህንን ረቂቅ እንደተመለከተው ገልጾ ዋነኛ ሀሳቡ ኢራን በሆርሙዝ ሰርጥ ላይ ጣለችውን እገዳ እንድታነሳ የሚያሳስብ መሆኑን አስረድተዋል። ለዚህ የኢራን ባለስልጣናት ዛሬ ምላሽ ሰጥተዋል። የኢራን ጦር ኃይል ቃል አቀባይ የሆኑት ብርጋዴር ጀነራል ሞሐመድ አክሪማና ለኢሪን ሲናገሩ አሜሪካ በኢራን ላይ ጣለችውን ማዕቀብ የሚከተሉት ሀገራት በሆርሙዝ ሰርጥ ለማለፍ አስቸጋሪ ሁኔታ ይገጥማቸዋል ብለዋል። ጨምረውም እኛ በሆርሙዝ ሰርጥ ላይ አዲስ ህጋዊ የደህንነት ስርዓት መስርተናል ብለዋል። ስለዚህም ከአሁን አንስቶ ማንኛውም መርከብ ለማለፍ ከፈለገ ከእኛ ጋር መተባበር ይኖርበታል በማለትም አስረድተዋል።
አዲሱ ስርዓት ተግባራዊ መሆን መጀመሩን ያስታወቁት ቃል አቀባዩ ይህም የኢኮኖሚ የደህንነትና የፖለቲካ ጥቅም እንደሚያስገኝላቸው ገልጸዋል። በተመሳሳይ የኢራን ፓርላማ የብሔራዊ ደህንነት ኮሚሽን ኃላፊ የሆኑት ኢብራሂም አዚዝ በኤክስ ገጻቸው ላይ ባህሬንን የመሳሰሉ ጥቃቅን ሀገራትን ጨምሮ ሁሉም ከአሜሪካ ማዕቀብ ጎን የሚሰለፉ መንግስታት መጥፎ መዘዝ እንደሚገጥማቸው አስጠንቅቀዋል። ሆርሙዝ ሰርጥ ወሳኝ የህይወት መስመር በመሆኑ በራሳችሁ ላይ እስከ ናካቴው እንዲዘጋ የሚያደርግ አደጋ እንዳትፈጥሩ ሲሉ አሳስበዋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ትራምፕ አሜሪካ ላቀረበችው የድርድር እቅድ የኢራንን ምላሽ እየጠበቁ መሆኑ ተናግረዋል። ፕሬዝዳንት ዶናልድ ትራምፕ ጦርነቱ ለመቋጨት በቀረበው የአሜሪካ ስምምነት እቅድ ላይ የኢራን ምላሽን ለማግኘት እየጠበቁ ስለመሆኑ ለጋዜጠኞች ተናግረዋል። አሜሪካ ባለ 14 ነጥብ የስምምነት እቅድ አዘጋጅታ ለኢራን መላኳ ተሰምቷል። የመግባቢያ ስምምነት እንደሚሆን የተገለጸው ይህ ሰነድ ከያዛቸው ነጥቦች መካከል ኢራን ኒውክሌር የማበልጸግ ተግባሯን እንድታቆም ስለማድረግ የሚለው ይገኝበታል ተብሏል። ኢራን ላይ የተጣሉ ማዕቀቦችን ማንሳትና በሆርሙዝ ወሽመጥ በኩል የሚደረግ ነፃ ጉዞን መመለስም ተካተውበታል ነው የተባለው። በመጨረሻም ይደረሳል ተብሎ የሚጠበቀው የሰላም ስምምነት የሚመሰረተው በዚህ እቅድ ውስጥ በተካተቱ ነጥቦች ላይ እንደሚሆንም ተጠቅሷል። ኢራን እቅዱን እየገመገመች መሆኑን በውጭ ጉዳይ ሚኒስትሯ በኩል አስታውቃለችም። ይሁን እንጂ ሁለቱ ሀገራት ሐሙስ ምሽት አንዳቸው በሌላኛቸው ላይ ጥቃት ፈጽመዋል። አድማጭ ተመልካቾቻችን ለዛሬ ግንቦት 2 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስሉ ነበረ። ከቀሪ የጣቢያችን ዝግጅቶች ጋር ቸር ቆዩ።